በርካታ ወንድሞች ኧረ ትላልቆቹም ሄደው ያኒ ኢዓደተ ነሽር የሚያደርጉ ቪዲዮዎችን የሰዎችን ቪዲዮ ሰው ቤት ሄደው ምን የሚያደርጉ ሪፖስት ያደርጋሉ። ምን ያለውን የሙዚቃ ናዳ ሙዚቃ በክሊፕ የተሞላን ሄደው ሪፖስት ያደርጋሉ። መንዙማና ነሽራን ሄደው ሪፖስት ያደርጋሉ። ራቁት የምትዘልን ሴት ሪፖስት ያደርጋሉ። ጸጉራን ብን እያደረገች ይመጣ ሪፖስት ያደርጋሉ። ዝላይና ጭፈራ ያሉ ሪፖስት ያደርጋሉ። ቀሰመን ቢመን ሐለል ቀሰም ወላሂ الذي لا اله غيره ولا رب سواه ይሄንን ሳይኔ በጣም ገርሞኛል። ቤታቸውም ሳይቀር ብልግናና ክፋትን ዘረኝነትን ጥምብ የሆነን ያራግባሉ። ግን ይመጡ እናንተ ምን ይሉሃል? አኽላቅ ይሉሃል። ድንቄም አኽላቅ ከአላህ ጋር አኽላቅ ሳይኖራችሁ ከአላህ ጋር ያላችሁ ቅርበት የቆሸሸ ሆኖ ሳለ አላህ የከለከላችሁን በአደባባይ እያሰራጫችሁ ያለ ከላይቭ ላይ ገብታችሁ ብልግናና የዘቀጠ ቃላቶችን ስትዘረጋጉ የምትውሉ በውስጥ እየመጣችሁ እናትህን እንዲህ አባትህን እንዲህ አንተ እንደዚህ ባላደርግህ አንተ ሰው ልጅ ወንድ ባፍ አይቀባጥርም እንደ ወንድነትም እንደ ሙስሊም ደግሞ ሰው ልጅ ከላይ ከውስጥ ሰይጣን መልእክት እየነገረ ከላይ ደግ ያጫወቱ ከዛ ዝል ከገስ ላይ ይመጡና ወይ ደግሞ በኮሜንት ይመጡና በሰው መካከል አኽላቅ ቢኖርህ ይላሉ። በውስጥ ግን የሰይጣን እንኳን ከነሱ አዑዙ ቢላሂ ላቸው የሚለው ንግግር የተናገሩ በውስጥ የሚናገሩት ንግግር ሸይጣን ራሱ እንደ እኔ ከእናንተ በአላህ ተጠበቃለሁ የሚል የሚያስብል ድርጊትን በውስጥ እያደረጉ አላሁ ሙስተዓን ወዐለይሂ ተኩላን ወላ ሐውለ ወላ ቁወተ ኢላ ቢላህ። ለማንኛውም ከኢኽዋኑል ሙፍሊሲን ከኢኽዋኑል ሙጅሪሚን ከነቅርንጫፎቻቸው በአጠቃላይ ኸይር አይጠበቅም። ምክንያቱም እነሱ ዑለማዎች ምን ይላሉ? ለውለል ኢኽዋን ለሳረ ሙስሊሙን ኢኽዋና ይላሉ። ኢኽዋኑል ሙጅሪሚን ባይኖሩ ኖሮ ሙስሊሞች ኢኽዋን ትክክል ወንድማማቾች ይሆኑ ነበር ይላሉ። ለምን ሲባል ሰብስቤ ናቸው። ሱፊያውንም አንድ ነን፣ ቀብር አምላኪውንም አንድ ነን፣ ሺዓውንም አንድ ነን፣ ማንኛውንም ባጢል ላይ ያለውንም ተብሊጉንም አንድ ነን። እኛ ሙስሊሞችን አንድና አትነካኩን። የትኛውን አንድነት ብትላቸው ግራ የሚጋቡ ሰውን ግራ ለማጋባት የሚሮጡ ናቸው። ኢዘን ልጠቁማችሁ የፈለኩት ወንድም እህቶቼ ዲናችሁን በመማርና ቁርአንን የአላህን መመሪያ መልእክተኛው ሐዲስን በመማር ቤት በኩል ነው ጉዞ ብላችሁ አውቃችሁ ተጓዙ እንጂ አይናችሁን እንዲህ ታስራችሁ ሰው ያለ አከል ያለ ብላችሁ ሰውን አታድርጉ። መመሪያ አታድርጉ። ወላሂ ነገ አላህ ፊት የምትጠየቁት አከሌ አለኝ እንደዚህ ነው የምትሉ ተቀብር ስትገቡ አናትህም በዛ በሚዝራብን በዛ በመዶሻ ስትመታና መረቡክ ስትባል ሃ ሰሚዕቱ الناس يقولون شيئا فقلته ነው የምትለው። ምክንያቱም ሲሉ ሰማሁ ብዬ እላለሁ ነብይ ስለሆንክ አንተም ሲሉ ሰማሁ ብዬ እላለሁ ነብይ ነህ እንጂ ነብዩን አላወቅካቸውም። ሐቀል ማዕሪፋ አውቀህ አልተከተልካቸውም። አላህን በእውነት አውቀህ ዲኑ ላይ አልተጓዝክም። ኢነማ ምንድነው የምታደርገው? ሰውን ነው የምትከተለው። ሲሉ ነው የሰማኸው። ነገ ቀብሩ ውስጥም ሲሉ ሰማሁኝ የሆነ ነገርን ሲሉ ሰማሁኝ አልኩኝ ነው የምትለው። ምክንያቱም በስሚ ስሚ ነው የሄድከውና ዲን በስሚ ስሚ አይደለም። ዲን ታዋቂ ሰው ተናገረ አይደለም። ዲን አሁን በአሁን ሰዓት አንደገላ አስቀምጥላችሁና ኢንሻአላህ ወደ ትምህርት ይገባለሁ። ወላሂ እቺን ንግግር ሁሌ ደጋግማታለሁ። ሁሌም ምን ይላሉ ኢማሙ ሻፊዒ ናቸው ንግግር ያሉት ይባላል። ግጥምና ተጠራች ሁሉ ትመቸኛለች ሐቂቀታን إذا تكلم الغني ሀብታም ከተናገር በሌላ ቦታም እንዳውም ደሃ ሀብታም ካጫት ረቀስና ፈርሃን የሚል ማለት ኢማሙ ሻፊዒ ሳይሆን ደሃ ሀብታም ካጫት በደስታ ትጨፍራለች፣ ደሃ ካጫት ግን ሰላተል ኢስቲኻራ ለስገድ ትላለች አሉ። ኢማሙ ሻፊዒ አለመሰኛ ይሄን ሌላ ናቸው ያሉት فيما اذكر يعني እና ኢማሙ ሻፊዒ ምን አሉ? ተከለመ الفقير وتكلم الغني كاذبا قالوا صدقت እውነት አልክ ይሉታል። وإذا تكلم الفقير صادقا ደሃ ሰው በነገራችን ማለት ስደት ዓለም ላይ ያላችሁ እህቶች ግን ተሳዝኑኛላችሁ። በተለይ ወንድም እህቶች በተለይ እህቶች ሐቂቀተን ማለት ነው ዘወር ብላችሁ ብታዩ አንቺ ራስሽን ብታይ ወላሂ በራስሽ ላይ ወፊ አንፉሲኩም አፈላ ተብሱሩን ብለዋል አላህ። ራስሽን ብትመለከቹና ጓደኛሽን እህትሽን ካንቺ ስደት የነበረችን ብትመለከቺ ይገባሻል።
ለምን ብቲ የሆነ ነገር ኢንቨስት የለቀቅሽ ቀን ሱመያ ይሉሻል፣ የጨበጥሽ ቀን ሙናፊቅ ይሉሻል፣ የአረብ ገረድ ይሉሻል። አጭር ነገር አልሰጥም ካልሽ የአረብ ገረድ ትባያለሽ። የስድብ ናዳ ነው የሚወርድብሽ። የሰጠሽ ጊዜ ግን እንደምትባዩ ሱመያ። ይሄንን ወላሂ በርካታ አረብ ሀገር ያሉ ወንድም እህቶች ያውቁት፣ በተለይ እህቶች በደንብ ነው የሚያውቁት ነገር። ማንኛውም ኢትዮጵያም ይሁን ውጭ ሀገር በፈለገበት ቦታ ይሁን እንዲሰጣቸው ሲፈልጉ ያሞግሷታል። ይሄንን ነው ኢማሙ ሻፊዒ የሚያሉት። ታዲያ ምን አሉ? ሀብታም ሰው አንተ ብር ኑሮ ከተናገርክ ውሸትም ተናገር እውነት ትባላለህ። ውሸትም ብትናገር ነገር ግን ደሃ ሆነሽ አይ ደሃ መሆን አልሰጥም ብለሽ ግን እውነት እንኳን ብትናገሪ ምን ትባያለሽ? ከዘብተ ወቁልተ ضلالا። በቁርአን ለምን መረጃ አታመጪም? ለምን በቁርአን በሐዲስ መረጃ አታመጣም? ደሃ እስከሆንክ ድረስ ብር እስካልሰጠህ ድረስ ታዋቂነት እስከሌለ ድረስ አንተ ጥመት ነው ያልከው፣ ውሸታም ናት። በተለይ ያይ ደግሞ ያነበብከው ሰው ደግሞ ያንኛው አንተ የተቸው የነቀፍከው አካል ታዋቂ ሲሆን በተለይ ማለት በተለይ ያንኛው ታዋቂ ሲሆን በተለይ ያችኛዋ ታዋቂ ሴት ከሆነች በሚዲያ ላይ የገነነች ከሆነች አንቺ ደግሞ ታዋቂነት የሌለሽ ከሆነች ቁርአን አንብቢ። ብር ከሰጠሽ የዛን ጊዜ ሰርቲፊኬት ይሰጥሻል፣ ትሞገሻለሽ። እና ምን አለ ታዲያ ቃሉ ከዘብተ ወአብጠሉ ማ ቃላ። ያ ደሃውና ምስኪኑ የተናገረውን ውድቅ ያደርጉበታል። አንተ ጥምት የተናገርከው ይሉታል። ኢነ ዳራሂም አለሁ ፊ መዋጢን ኩሊሃ ተክሱ ሪጃለ መሃበተን ወጀላላ ወይም ወጀማላ በሁለቱም አለ። እቺ ገንዘብ የምትባል ነገር አለ ኢማሙ ሻፊዒ ከዛሬ 1000 ዓመት በፊት ነበር ነው። ተኸየሉ ዛሬ የት እንደደረስን። ኢማሙ ሻፊዒ ከዛሬ 1000 ዓመት በፊት ምን ይላሉ? እቺ ገንዘብ የምትባል ነገር የሰው ልጅን መከበርና ግርማ ሞገስን ታለብሳለች፣ ታላብሳለች። فهي اللسان لمن أراد فصاحة። እቺ ገንዘብ የምትባለዋ አንደበተ ርቱዕነትና ቃለ ተሰሚነትም ለፈለገ ተሰሚነትን ታስገኝለታለች። وهي السلاح لمن أراد قتالا። ለመጋደል የፈለገ መሳሪያ ሆኗል። ይሄ በሀገራችን ያየን ነው አይደል? ይሄው ወንድምህን ድፍት አድርጎት በሰላም ይቀመጣል። ለምን? ብር አለው፣ ስልጣን አለው። ገደለ አልገደለም ይባላል፣ ገዳዩ ይፈለግ ይባላል። ገዳዩ ራሱ ከአፈላላጊዎች ጋር ከሟች ቤተሰብ ጋር ነው ገዳዩን ይፈልጋል። ራሱ እኮ ነው ብሩ ደበቀውና ማለት ነው። ብሩ ስለደበቀው፣ ስልጣኑ ስለደበቀው። በግል ጉዳይና በራስ ጉዳይ ስናመጣ ይገባናል፣ በዲን ጉዳይ ሲሆን ግን አይገባንም። የሚያሳዝነው ይሄ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከትላንትና ቪዲዮ ሰርቼበት ነበረ። ዛሬም ሁለት ሐዲስ ጠቁማችኋለሁ። አንደኛው ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አህለል ኪታቦች አንዳች ነገር ላይ ከተናገሩ እውነትም እንዳትሏቸው ውሸትም እንዳትሏቸው። ምክንያቱም እውነት ነው የምትሉት ነገር ከዲን ጋር የሚጋጭ ሊሆን ይችላል፣ ውሸት ነው የምትሉት ደግሞ ከዲን ጋር ያለ ሊሆን ይችላልና ብሎ ያስቀምጡበታል። ያኒ ሐታ ካፊሩ እንኳን ነገር ቢናገር ውሸት ነው ብለ ለማስተባበል አትሩጥ፣ ለመደገፍም ለመተቸትም አትሩጥ አሉ። ማን ያሉት ይሄንን? ነብዩና መሐመድ ሰለላሁ ዐለይሂ ወሰለም።